ፓስተር ቸሬ በጣም አከብርሃለሁ። ስለ ጋብቻና ስለ ትዳር ስለ ጾታ ታስተምረው ትምህርት መልካም ነው፣ ቀጥልበት። ከዛ ውጪ ግን አንተ ስለ ጋብቻና ስለ ሴት ልጅ አካሄድና አወራር ሁሌ ስለምታስተምር ሁላችንን ተነስተን ስለ ሴት ልናወራ አንችልም። አልፎም ተርፎም ደግሞ ጎዳና ላይ ወንጌል የሚሰብኩ ሰዎች ኢየሱስን ተቀበሉ ምናምን እያልክ እንደዚህ ያንቋሸሽክ የምትናገር እንዳንተ አዲስ አበባ ቁጭ ብሎ ቦሌና ሜክሲኮ ሳይሆን ከገጠር ከተማ እየወረዱ ኢየሱስ ክርስቶስን የሚሰብኩ ዛሬ በእግራቸው በጣራ ፀሐይ እየሄዱ ጎሮሯቸው እስኪደርቅ ወንጌልን የሚሰብኩ ሰዎችን መንቋሸሽ ካንተ ይጠበቃል። ሚዲያ ላይ ጠይቃ ከገባ ከተረዳ ሰሚ ጆሮ ካለ ይሄን የሚያጣት ይዞ ሻሎም ሻሎም እያልክ ብለን ተጠብቅ። ማን አንተ? የትኛው ፍጹም መልአክ ከሰማይ ወረድክ አንተ? አንዴ ስለ መልአክ ለመሬት ነው። የትኛው የወንጌል ትምህርት ነው? የትኛው የቤተ ክርስቲያናት አስተማሪ ነህ አንተ? ማርያም አታማልድም የሚል ክፍል የለም። ጻፋ ታዲያ አንተ ምንድነው የሮጥኩበት ብቻ እውነት ነው አልክስ? እውነት ኢየሱስ ክርስቶስ እንጂ አንተ ንግግር። ወደ ቃሉ ተመለስ፣ ትምህርትህን ተከታተል። ብዙ ስህተት ተናግረሃል እና ታዲያ ማርያም እንደምታማልድ የምታመን ከሆነ አንተ እንደምታማልድ እርግጠኛ የሆንክበትን ክፍል አውጣና አስተምር። ወንጌላውያን አማኞች በሚያምኑበት መጽሐፍ ላይ ማርያም ታማልዳለች የሚል ክፍል ካለ ይዘናና አስተምረን እንመንበት። ከዛ ውጪ ግን አንተ ተቀባይነትን ልታከማች እና ጨብጫቢ እንዲኖርክ የወንጌልን ትምህርት አታድባ።